ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የመስቀሉ ስር ፖለቲከኞችን እንመለከታለን። ፓስተሮች እያናፉ ነው። ቤተ መንግስት የሚያድሩት ፓስተሮች ህዝቡን እያበሳጩት ነው። ኢትዮጵያን እየመራው ነው የሚለው የአብይ አህመድ አስተዳደር መሰረቱ የብልጽግና ፕሮቴስታንት እምነት ነው። አብይ የፕሮቴስታንት አማኝ ናቸው። ቀድሞ በነበረው ጊዜ በፊት የማይታወቁ ከአብይ በኋላ ግን በገንዘብ ያበጡ ፓስተሮችና ነቢያቶች ፈልተዋል። ከአብይ አስተዳደር በመቶ ሚሊዮን የሚቆጠር ብር ፈሰስም ይደረግላቸዋል። ነብይ የተባሉትም ቤተ መንግስት ሄደው ይተነብያሉ። 50 ዓመት ትገዛለህ ብሎ ኢየሱስ ነግሮኛል፣ ጦርነቶችን ሁሉ ድል ታደርጋለህ ብሎ ነግሮኛል እያሉም ይተነብያሉ። አብይ አህመድም ሲጨንቃቸው ነብይ ነን የሚሉትን ቤተ መንግስት ይጋብዛሉ፣ ያስተነብያሉ። የዛሬ ዓመት አካባቢ አንድ ፓስተር በሚዲያ ቀርቦ አዲስ አበባ እብዶችና ድሃዎች መጽዳታቸው ደስ ብሎኛል ብሎ ተናግሮ በህዝቡ ዘንድ ቁጣን መቀስቀሱ አይዘነጋም። ፓስተሮች የሚናገሯቸው ንግግሮች ህዝቡን ብዙ ጊዜም ሲያስቆጡ ይታያሉ። ነገር ግን የፓስተሮቹ ንግግሮች ከላይ የሚወርድ የአብይ አህመድ ቀጥተኛ ትዕዛዝ ነው። ሰሞኑን ሁለት የብልጽግና ፓስተሮች በተናገሯቸው ንግግሮች ደግሞ ነገሩን አባብሰውታል። አንድ ወጣት ፓስተር በሰሜኑ የኢትዮጵያ ክፍል የሚገኙ ቅርሶች መተት ተሰርቶባቸዋል፣ መፍረስ አለባቸው ሲል ተናግሮ ጸረ ሰሜን የሆነ ንግግር አድርጎም በርካቶችን አስቆጥቶ ነበር። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል በኢየሱስ። ፓስተር ሄኖክ ደግሞ የሰላሌ ህዝብ መተተኛ ነው ሲል በትላንትናው ዕለት በተናገረው ንግግር ሰው ሁሉ እየወረደበት ነው። ከኖ ከሰላሌ አገሩ የጠንቋይ አገር ነው። ሩዋንዳ ሰሞኑን በርካታ የፕሮቴስታንት ቸርች መዝጋቷ አይዘነጋም። ኢትዮጵያም ተመሳሳይ እርምጃ ይውሰድ እየተባለም ህዝቡም እየጠየቀም ይገኛል። የሚሆን ነገር ግን አይደለም። ምክንያቱም እኚህ የምትመለከቷቸው ሐሰተኛ ነብይና ፓስተሮች የጠቅላይ ሚኒስትሩ ቀኝ እጆች ናቸው። ለይስሙላ ፓስተሮች ሊታሰሩ ይችላሉ። ሳምንት ሳይሞላቸው ግን በይቅርታም ይለቀቃሉ። ከዚህ የፓስተር ሄኖክ ንግግር በኋላ የሰሜን ሸዋ ኮሙኒኬሽን አስቸኳይ ሰበር መግለጫ አውጥቷል። በፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራ ተጀመረ በሚል የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮች አድርጓል የተባሉትን ፓስተር ሄኖክን ለህግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፍቼ ከተማ አቃቢ ህግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራም እየተደረገባቸው መሆኑን ተገልጿል። ወይዘሮ ባዩሽ ማለት በምስሉ ላይ የምትመለከቷት ከዚህ ፓስተር ጋር ቃለ መጠይቅ ያደረገችው ነች። ታዲያ አህያውን ፈርቶ ዳውላውን እንዲሎም ንግግሩን የጥላቻ ንግግሩን ያደረገው ፓስተሩ እያለ የታሰረችው ግን የተተነበየላትና የሚጸለይላት ምዕመን ነች። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። ብሔር መስደብ፣ ስም ማጠልሸትም በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስቀጣ ከባድ ወንጀል ነው። እሳቸው ይህንን ይበሉ እንጂ ይህ ለብልጽግና ፓስተሮችና ለብልጽግና ባለስልጣኖች ለሽመልስ አብዲሳ ጨምሮ ለአብይ አህመድ አይሰራም። በኢትዮጵያ ታሪክ እንደ አብይ አህመድና እንደ ሽመልስ አብዲሳ የጥላቻ ንግግሮችን በአደባባይ ያደረገ ሰው የለም። እነሱን ግን የሚነካቸው የለም። ይህ በእንዲህ እንዳለ ደግሞ ሌላኛው የመስቀሉ ስር ፖለቲከኛ ሽመልስ አብዲሳ የመስቀሉ ስር ፖለቲካ በሽመልስ አብዲሳ እየተሰራ ነው። ከሰሞኑ በኦሮሚያ በአርሲ በሐረርጌና በወለጋ እንዲሁም በመላው ኦሮሚያ የሚገደሉትን የኦርቶዶክስ ክርስቲያኖች ግድያ ተከትሎ የአሜሪካ መንግስት ለአብይ አህመድ ክርስቲያኖችን አትግደል አለበለዚያ እርምጃ እንወስዳለን ማለታቸውን ተከትሎ ሽመልስ የመስቀሉ ስር የፎቶ ፖለቲካም እየሰራ ነው። ሽመልስ ከኦርቶዶክስ አባት ጋር ሆኖ ፎቶ የመነሳቱና ትሁት የመምሰሉ ምስጢር
ኦርቶዶክስ ነን እኛም እንጠብቃታለን የሚል የፎቶ ፖለቲካ ለአሜሪካ ለማሳየት ነው። ሽመልስ አብዲሳ የፕሮቴስታንት እምነት ተከታይ ሲሆን በበርካታ ጊዜያት ኦርቶዶክስንና እስልምናን የአብርሃም ሃይማኖቶች እያለ በህዝባዊ መድረክ ላይ ሲያጣጥላቸው የከረመ ሰው ነው። ሽመልስ አብዲሳ በሚመሩት የኦሮሚያ ክልል መንግስታዊ መዋቅር በታቀደ መልኩ በአርሲና በሐረርጌ ክርስቲያኖች ተጨፍጭፈዋል። በይፋ እኛ መሳሪያ ገዝተን እናስታጥቃቸዋለን እናንተ ጨርሱ ብለው ወጣቱን ሲቀሰቅሱ የነበሩ የሽመልስ አብዲሳ የወረዳ አመራሮች በአርሲ አሁንም በስልጣን ላይ ይገኛሉ። ዛሬ ላይ በዚህ ፎቶ ለክርስቲያን አሳቢ ሆነው ለመታየት መጣራቸው አንድም የሚሸውዱት አካል እንደሌለ ግን የብልጽግና አክቲቪስቶችና የብልጽግና ሹማምንቶች ሊገነዘቡ አይችሉም። ለማንኛውም ብልጽግና በብዙ አቅጣጫዎች ሰሜኑንና ኦርቶዶክሱን ለማጥፋት እጅጉኑ አበክሮም እየሰራ ነው። ወደ ሌሎች ዘገባዎች አልፋለሁ። ጀነራል ታደሰ ወረደ ወደ ጦርነት ልንገባ ነው ሲሉም የህወሓቱ ጀነራል ጆን መዲና ደግሞ ጦርነቱን በወልቃይት በኩል እንከፍታለን ሲሉ ተናገሩ። ከትግራይና ከአማራ ረሃብና ጥም ጋር በተያዘም የእናት ፓርቲም መግለጫ አውጥቷል። ጉዳዮቹን በዝርዝር እንቃኛቸው። ረሃብና ጥሙ ጊዜ አይሰጥም። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱን በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ ችለናል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖቻችን መኖራቸው ይታወቃል። በተለይ በስደተኞች መጠለያ ያሉ በድርቅ ምክንያት ማምረት ያልቻሉ በአጠቃላይ ክልሉ እጅግ አውዳሚ በሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊ ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶች ሲከሰቱ አፋጣኝ መዳረሻዊ መፍትሄ አማራጮችን ማስቀመጥና ከቁጥጥር ውጪ ከመሆናቸው በፊት መድረስ ይገባ ነበር። አሁን ላይ በተለይ ሕጻዝ በሚባል መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው በመሆኑ ለመላው ኢትዮጵያውያን ተረባርበው የዕለት ጉርሳቸውን በዘላቂነት የሚቋቋሙበትን ሁኔታ መፍጠር የቅድሚያ የሚሰጡ ተግባር ሆኖም አግኝተነዋል በማለት እናት ፓርቲ ይቀጥላል። በትግራይ ያለውን እጅግ የባሰበትና ጊዜ የማይሰጠውን ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን እንዲሁም ጃራ በሌሎችም መጠለያ ያሉ ወገኖቻችን በመኖርና በመሞት መሃል ሆነው ቀናቸውን እንደሚገፉም ይታወቃል። ስለሆነም በውጭም በውስጥም ያሉ ኢትዮጵያውያን በሚቻሉ አቅም ሁሉ ተረባርቦ በረሃብና በመድኃኒት እጦት የሚሰቃዩ ወገኖቻችንን እንዲታደጋቸው በዘላቂነትም እንዲያቋቁማቸው ጥሪያችንን እናቀርባለን። ዓለም አቀፍ ረጂ ተቋማት ለነዚህ በከፍተኛ ሰቆቃ ውስጥ ላሉ ዜጎች አፋጣኝ እርዳታና ዘላቂ መቋቋሚያ ፕሮጀክቶችን እንዲተገብሩም ተማጽኗችንን እናቀርባለን።